ጽናት ቤታችን ቅዝቅዝ ስላለ ልጅ ብንወልድ እኮ ሞቅ ሞቅ ይልልን ነበር በማለት እንደ ሐሳብ ለኪራ አቅርባለት ነበር። የራሱን ሐሳብ ቁጭ አድርጎላታል። አሁን ላይ ትዳር ያስኩኝ ብለሽ ራስሽን እንድትይብኝ አልፈልግም፣ ያቆምሽውን ትምህርት መማር አለብሽ በማለት የራሱን ሐሳብ ቁጭ አድርጎላታል። እሷም በሐሳቡ ተስማምታለች። እና ጆከር ያዳፈኑት እሳት ተቀጣጥሎ እየለበለባቸው ይገኛል። ምን ማድረግ እንዳለባቸው ሁሉ ግራ የገባቸው ይመስላሉ። እርስ በርሳቸው እየተጠራጠሩ ነው። ሶሲ አሁን ላይ መልካም ሰው የሆነች ትመስላለች። ስለምሩ ማስባ ለናሆም ያለውን ነገር ዝርዝር አርጋ ብትነግረውም እኔ አንቺን አላምንሽም፣ የነኪራን ቤት በጥብጠሽ ደሞ ወደኔ ህይወት መጣ በማለት የሚያስቀይሙ ቃላቶችንም ተናግሯታል። እሷም እንግዲህ የተሻለውን ሁሉ ብታቀርብም እሱ ግን በፍጹም ሊያምናት አልቻለም። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጆከር ሰኒን አጥብቆ እየፈለጋት ነው። እሷ ግን እየተጠራጠረችው ትገኛለች። ምክንያቱም አሁን ስልኩ በተደጋጋሚ እየተደወለላት ስለሆነ ለምንድነው እኔ የምጠረጥርኝ? ለምንድነው ስማታምኝኝ? በማለት ጠይቋትም ነበር። እናም እሷ ከመጨናነቋ የተነሳ ትንሽ ዘና ፈታ እንድትል በማለት እሱ ብቻውን በሚቀመጥበት ቦታ ይዟትም ሄዶ ነበር። በዚህ መሃል ታዲያ ቦታውን በጣም ወድጄዋለሁ፣ ለምንድነው እስከዛሬ ድረስ ያላመጣኸኝ? በማለት ትጠይቀዋለች። ጆከርም ቦታውን በጣም ወደሽዋል አይደል ብሎ ከጠየቃት በኋላ እኔ ብቻዬን ሲከፈኝ የምቀመጥበት ቦታ ነው፣ ትወጂዋለሽ ብዬ አላሰብኩም በማለት እንደ ሐሳብም አቅርቦላት ነበር። በጨዋታቸው መሃል በድንገት ስልክ ይደወልላታል። የማላቀው ስልክ ተደወለብኝ በማለት ለሱም ነግረው ነበረ። እሱም ላውድ ላይ አርጊው እኔ ልስማው በማለት ላውድ ላይ ማድረጋ ነበር። ታዲያ የሚያስፈራራቸው ሰው ለምንድነው ላውድ ላይ ያረግሽው በማለት ሲቆጣ አንድ ቃላቶችንም ሲናገርም ነበር። ወሬውን ከጨረሱ በኋላ ወደ ቤቷ መመለስ አልፈለገችም። እኔ ደክሞኛል፣ ካልሆነ ወደ ፖሊስ እጃችን ብንሰጥ ይሻላል በማለት ብትጠይቀውም እሱ ግን በፍጹም ህይወታችን የተመሰቃቀለ ነው የሚሆን፣ በተለይ አንቺ፣ ስለዚህ እጃችን ለፖሊስ መስጠት የለብንም፣ አሁን ነይ እንሂድ በማለት አዝሎም ወደ ቤቷ ይወስዳታል። ናቲ ከቅዱሴ ጋር ተኮራርፈው ወደ ውጭ ተወጣ በኋላ አንዳንድ ነገሮችን እያስታወሰ ነበረ። ምን አለበት ሱራፌል እንደዚህ አግብተህ በተሰድገኝና በራስ መተማመን እንዳይኖረኝ ባታደርግ ኑሮ እንደዚህ አልሆንም ነበር በማለት እያማረረ ይገኛል። ሰዓቱ ስለመሸ ጽናትና ኪራ ራሳቸውን ገደም ለማድረግ ወደ መኝታ ቤታቸው ታመሩ በኋላ ማንኛውም ሴት የምትጠይቀውን ጥያቄ ጽናት ለኪራ ትጠይቀዋለች። ኪራዬ ቤታችን ግን ቅዝቅዝ አላለብህም በማለት ትጠይቀዋለች። በጣም ግርም ብሎት ፈገግ እያለ ምን አለበት አንቺ እያለሽልኝ ለምን ይደብረኛል? ለምንስ ፍዝዝ ይላል? በማለት እንግዲህ መልካም ነገሮችን መልሶላታል። አይ እንደዛ ማለት አይደለም ልጅ ያስፈልገናል ትለዋለች። የልጅ ፍላጎቱ እንዳለ ሆኖ ግን ደግሞ የቆምሽውን ትምህርት መቀጠል አለብሽ። አሁን ላይ ትዳር ያስኩኝ ብለሽ ራስሽ እንድትይብኝ አልፈልግም፣ እንደ ማንኛውም ሰው መሆን አለብሽ በማለት እንግዲህ ብርታትና ጥንካሬ ሆና ትምህርቷን እንድትቀጥል እያደረገ ነው። ጽናትም ኪራ ያለው ሐሳብ በጣም ስለተመቻት እሺ ኪራዬ የኔ ሐሳቢ በማለት ፈገግ ብላ ሐሳቡን ተቀብለዋለች። ወደ ቤቷ መግባትና መተኛት ባትፈልግም ግን ደግሞ ውጭ ላይ አይታደርምና እባክሽን ንግባ በማለት ጆከር እንደምንም አባብሎ ይዟት ከገባ በኋላ እኔ እየጨነቀኝ ስለሆነ እንቅልፍ አይወስደኝም ብላ ጆከር አብሯት እንዲተኛም ታደርጋለች። ለሌና ደውሎ አሁን ላይ ውጭ ነው ያለሁትኝ፣ እኔ ከቅዱሴ ጋር ትንሽ ስለተኮራረፉ ብቻዬን ውጭ ላይ ማድርበት የለኝም በማለት ከሷ ጋርም ታወሩ በኋላ በድንገት ስልኩን ይዘጋባታል። የናቲ ጉዳይ በጣም ስላሳሰባት ኪራንና ጽናትን ከተኙበት ቀስቅሳ አሁን ላይ ናቲ ብቻውን ነው ያለ፣ ከቅዱሴ ጋር ትንሽ ተኮራርፈዋል በማለት ያለውን ነገር ግልጽና ግልብ አድርጋ ትነግራቸዋለች። ኪራና ጽናትም ለምን በዚህ ውድቅት ሌሊት ትቀሰቅሽናለሽ በማለት ቢቆጧትም እሷም ነገሩን እንደምንም ሽፍንፍን ታደረገች በኋላ በቃ ነገ እንደሚሆን እናደርጋለን አሁን ተኛ በማለት ሁላቸውም ወደ መኝታ ቤታቸው አመሩ። እኔም ፈራው ተባሁ እያለች ወደ መኝታ ቤቷ ካመራች በኋላ ጧት ስትነሳ ግን የገጠማት ነገር ዱብዳ ነበረ። አሁን ላይ ጠላት የተባለው ሰውዬ ሳሎን ላይ ሽሮውን ከሰራ በኋላ እየበላ ያገኙታል። በድንገት ትደነግጣለች። ያየችውን ነገር ማመን ስላቃታት ራሷንም ስታ ነበረ። እንደምንም ከነቃች በኋላ አሁን ላይ ቁልፉን በእጄ ይዣለሁ የማደርገውን ያውቃለሁ በማለት ሲዝትባቸው ነበረ። ታዲያ አንቺን አግኝቼሽ አላቅም፣ እሱን አግኝቼው ነው ቁልፉን ያስቀረጽኩት ይላታል። እኔም ጆከር ከዚህ በፊት አግቷት ስለነበረ ፊቷን ወደሱ ለማዞር ትንሽ አላቅማማችም፣ እንዴት እንደዚህ ታደርጋለህ በማለት ፊቷን ወደሱ አዞራ ነበር። በዚህ መሃል ታዲያ ጆከር ልጁን ይገጥመዋል። ናቲም በሰላም አድሮ ከነኪራ ቤት ከሄደ በኋላ አሁን ላይ ወደ እነ ቅዱስ ቤት መሄድ አልፈልግም
አልፈልግም፣ ራሴን መቻል እፈልጋለሁ በማለት እንግዲህ ሌና ደግሞ ብናስታርቀው ይሻላል በማለት ኪራ ጋርም ሲያወሩም ነበረ። ቅዱሴን አይን እንዴት አርጌ አይዋለሁ በማለት ብዙ ቢከራከራቸውም በቃ አይኑን ማየት ጆሮውን ታይዋለህ አሁን ኒድ በማለት ኪራም እንደምንም ብሎ ይዘውት ሄደው ነበረ። ከሄዱ በኋላ ግን ቅዱሴ ሁሉን ነገር ስለረሳ ራሳቸው ተታርቀዋል። በሰላም ጉዳይ ተናዶ ስለነበረ እንጂ እሱን ማስቀየም እንደማይፈልግ ግልጽ አድርጎ ከነገረው በኋላ ይቅርታም ጠይቆታል። አሁን ላይ ራሴን መቻል እፈልጋለሁ፣ አንተ ያልኸው ሁሉ ትክክል ነው በማለት እንግዲህ ጥፋቱን ያመነ ይመስላል። ሶሲ የሰማችውንና የተፈጠረውን ነገር አንድ ባንድ ሳልደብቅ ለናሆም እነግረዋለሁ ትላለች። አሁን ላይ ሁላቸውም መጥፎ ሰው እንደሆኑ ነው የሚያውቁ፣ አሁን መልካም እንደሆን ሁላቸውም ማወቅ አለባቸው ብላ ከወሰነች በኋላ ናሆምን ቀጥራ ምን ፈልገሽ ነው ማግኘት የፈለግሽ በማለት ነገሮችን ሊያፋጥጣትም ችሏል። አሁን ላይ ስላለው ነገር የቤት ሰራተኛችሁ ጥሩ ሰው አይደለችም፣ ስለዚህ ባለቤትህን ተጠንቀቅ በማለት ያለውን ነገር ስትነግረውም እሱ ግን በፍጹም ሊሰማት አልፈለገም። ናሆም አሬንን ከእንጨት አስመሰላት። አሁን ላይ የነኪራን ቤት ተበጠበጠች በኋላ ወደ እኔ ቤት ምን ልትሰራ መጣች በማለት ጥያቄም ፈጥሮበታል። ከዚህ በፊት ያደረገችው ነገር ስላለ በቀላሉ ከሰው ልብ ልትገባ አልቻለች። ሶሲን አልሰማሽም ካላት በኋላ ያለውን ነገር ተቀብሎ ወደ ቤት ሰራተኛዋ ያመራል። አሁን ላይ ሀዊ የተፈጠረውን ነገር አስረጂ ቢላትም እኔ ምንም አላቅም በማለት ሽምጥጥ ታደርገዋለች። ምን በምሩ ጉዳይ ድርድር አያውቅምና ወንበሩን ተያዘ በኋላ እንዲህ ነው የሚጨፈልቅሽ፣ ስለዚህ ያየሽውና የሰማሽውን ነገር ከሶሲ ጋር ያላችሁን ግንኙነት አንድ ባንድ ትነግርኛለሽ በማለት ያጨናንቃታል። እሷም እንግዲህ ውሸቷን ደብለቅ አድርጋ ትነግረዋለች። ምን በብስጭት ውስጥ ሆኖ የሰማው ነገር የባስ እያቀጣጠለው ይገኛል። ይህን ነገር ለምንድነው እስከዛሬ ድረስ ያልነገርሽ በማለት ሀዊን የጮኸባት ይገኛል። እኔማ እንዳትናደድ ብዬ ነው ትለዋለች። ራምናቴን ከቅዱሴ ጋር ካስታረቁት በኋላ ሌና ከቤት ሆና ቤቱ እንድታዘጋጀውና እሱ ደግሞ ወደ ቢሮ መግባት እንደሚፈልግም ተናግሮ ሲወጣም ነበረ። ታዲያ ቅዱሴ ልሸኝ በማለት አብሮት ይወጣል። አለም አሁን ያለህበት ሁኔታ እንዴት ነው እየተሻለህ ነው ወይ በማለትም ጠይቆት ነበር። አሁን ላይ ትናንሽ ስራዎችንም እየሰራሁ ነው ያለሁት፣ በጣም ተሽሎኛል፣ ግን ደግሞ አንዳንድ ሰዎች እያስቸገሩኝ ነው በማለት እነሱ በሰላም ዙሪያ ያለውን ነገር አንድ ባንድ እየነገረውም ነበር። ታዲያ ነገሮች በሂደት እንደሚስተካከሉ አንዳንድ ነገሮችን ከመከረው በኋላ ጥሎትም ወደ ስራ ይሄዳል። ናሆም የነገረችውን ጉዳይ ለጽናት ለመናገር ሞክራ ነበር። ጽናት አሁን ላይ አንቺ ያሰብሽው ነገር ተቀባይነት የለውም፣ አንቺ ፍሬ ያለው ነገር አትናገሪም በማለት ቁምሽሽ ታደርጋታለች። ሶሲም ያለችውን ሁሉ ብላ ነገሮችን ለማሳመን ብትሞክርም በፍጹም አንቺ እውነት ነገር አታወሪም፣ ደሞ ከምሩ ጋር ምን ልታረጊ ሄድሽ? ከዚህ በፊት ያደረግሽብኝ ነገር አልጠፋሽ ብሎ ነው በማለት አንዳንድ ነገሮችን ትላታለች። ልጄን የገደልሽብኝን ምን ብዬ ልዘርዝርልሽ? ስለዚህ አንቺ መልካም ሰው አይደለሽም፣ ካንቺም ጥሩ ነገር አይወጣም በማለት የሶሲ ጉዳይ አልዋጥልሽም ስላላት ክፉኛ ተናዳ ነበረ። በወሬያቸው መካከልም እንግዲህ ጓደኛሽን እንደምንም ብለሽ አድኛት በማለት ነገሩን ተቀባይነት ባታገኝ ብቻ ግን ሐሳቧን አጋርታት ነበረ። ሀዊ ናሆም ታንገራገራት በኋላ ሂዳ መኝታ ቤት በጣም ነው የምጠላሽ፣ ላንቺ ያለኝ ጥላቻ አደራደር እየባሰብኝ ነው በማለት እምሩን አንዳንድ ነገር ትናገራታለች። እምሩም አፏ ባይናገር ሁሉን ነገር ስለመጣቅ እንግዲህ ሐሳቧን በእንባም እየገለጸች ነው። እንግዲህ የተከበራችሁ አድማጭ ተመልካች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በተመሳሳይ ሰዓት በተመሳሳይ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።